በዛሬው ቪዲዮ ጉዞ ከትንሽና ጠባብ ከተማ ወደ ሰፊውና አስፈሪው አዲስ አበባ። አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ ቤቴን ከደንብ ጋር እየተሯሯጡ ስራ ከመስራት እስከ የግል ድርጅት መክፈት፣ በጭንቅላት እንጀራ ተሸክሞ ከማዞር እስከ የራስን ሚዲያ ማቋቋም፣ እየሞከርኩኝ ነው። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። ዛሬ ትንሽ ለየት ባለ ቪዲዮ ነው የመጣሁት። የህይወቴን ጥቂቷን ክፍል ላጋራችሁ ብዬ አስቤ ነው። ዛሬ ላይ የደረስኩበትንም እንደዛው። ተወልጄ ያደግኩት አሰላ የምትባል ከተማ ነው። በእርግጥ በጣም ትንሽዬ ባትባልም አነስተኛ ከተማ ነች። እዛ ነው ተወልጄ ያደግኩትና አዲስ አበባ የመኖር በጣም ከፍተኛ ፍላጎት ስለነበረኝ ልጆኜ ክረምት ዘመዶች ጋር ስመጣ አምላኬ ሆይ ምን አለ ወፎኜ አዲስ አበባ በኖርኩ እል ነበረ። ምን አለ ወፎኜ አዲስ አበባ ውስጥ ብኖር። ለቤታችን የመጨረሻ ልጅ ብሆንም ገና በልጅነቴ ኃላፊነት ይሰማኝ ነበርና 18 ዓመት ሲሞላኝ ራሴን ችዬ ከቤት እንደምወጣ ለራሴ ደጋግሜ ነግረው ነበር። እናም 18 ዓመት ሲሞላኝ ከጓደኞቼ ጋር ተሰብስቤ ልደቴን አክብሬ ከዛም ወደ አዲስ አበባ ጓዜን ሸክፌ መጣሁ። ልብ በሉ ትምህርቴን ግን አልጨረስኩም። አዲስ አበባ ለመኖር ሳስብ ቤተሰቦቼን ለማሳመን ያልቆፈርኩት ድንጋይ የለም። የወንድሞቼን ጓደኛ ስራ አግኝተንላታል ሁላ እንዲሉ አድርጌያለሁ፣ የውሸት ማለት ነው። እናም ቀን ቀን ስራ እየሰራው ማታ ማታ ትምህርቴን ልማር ወሰንኩኝ። ልብ በሉ ገና 18 ዓመቴ ነው። ሴት ነኝ። እድሜም አልበሰለም፣ ገና ነኝ። እንዳሰብኩት አዲስ አበባ መጣው። ትምህርት ቤት ተመዘገብኩኝ። ባሰብኩት መንገድ ትምህርቴን የማታ አደረግኩትና ለመኖር ወሰንኩኝ። ይህን ሁሉ ውሳኔ ስወስን ግን ያው ብቻዬን አልነበርኩም። በጣም የምወዳት የልብ ጓደኛዬ አብራኝ ነበረችና ከሷ ጋር አብረን ነው ወደ አዲስ አበባ የመጣ ነው። ስንት ዓመት ሆነ እኔና አንቺ በጓደኝነት? 13 ዓመት 14 ዓመት አልሆነንም? ረጅም ጊዜ። ታዲያም አዲስ አበባ ከመጣን በኋላ እንዳሰብነው የተሳካልን ሆነን ለመናገር ትምህርታችን ብቻ ነበረ። ስራ ለማግኘት በጣም ከባድ ነበረ። ያኔ እኮ እኔና አንቺ ተከራይተን በምንኖር ሰዓት ማለት ነው 1300 ብር ነበረ የምንከፍለው። ያ ቤት ግን እኮ አሁን ስንት ይገባል? 15 20 አይሆንም? 1300 ብር። በስመ አብ። ታዲያም ትምህርታችንን የማታ እየተማርን ቀን ቀን ስራ በመፈለግ እንወዝን ነበረ እና ለራሳችን ያስቀመጥነው የስራ ዘርፍ ነበረ። የሴትነት ክብራችንን የማይነካ የማያንቋሸሸን ቦታና እንዲሁም ደግሞ ትምህርታችንን የማይጋፋ። በዛም ምክንያት ብዙ የስራ እድሎች ልናገኝ አልቻልንም ነበረ። አቤት ስማም፣ ያልሞከርነው ስራ እኮ የለም። ስንት ስራ ሰራን። እንጀራ ጋገርን፣ ሸጥን፣ ተሸክመን ከደንበኞች ጋር እየተሯሯጥን አስፋልት ላይ የከሰል ማቀጣጠያ መላ እያለ ከዶሮ ጋር አስፋልት ዳር እየተሯሯጥኩኝ ማለት ነው። ዶሮ ሸጫለሁ። በዓል ነው ጊዜው። በጣም ነው ማስታወሰው። በነገራችሁ ላይ እና የፋሲካ በዓል ነው። የሚገርማችሁ የዛን ሰዓት የቢሮ ስራ ነበረኝና ኦፊስ ውስጥ ማቀው አንድ ልጅ ነበረና ልጁ ምን አለኝ፣ በጣም በቃ ይሰራል፣ ይሸጣል ዶሮ፣ በጣም አትራፊ ስራ ነው አለኝ። ከዛ ኦኬ እሺ ደስ አለኝ በጣም። እና እንዴት ነው የምንሰራው ምናምን አልኩኝ። በቃ መንገድ ላይ እንሸጣለን አለኝ። ወንድሜ ጋር ደወልኩለትና እንደዚህ ልሰራ አስቤያለሁ፣ በቃ የሆነ ነገር አግዙኝ፣ የሆነ ነገር ሰፖርት አድርጉኝ ምናምን አልኩኝ። ከዛ በነገራችን ላይ በጣም ወንድሞቼን አመሰግናቸዋለሁ። ብዙም ጊዜ እንደዚህ አይነት ሀሳቦቼን ስሞክር በጣም ነው የሚያበረታቱኝ፣ ሰፖርትም ያደርጉኛል፣ መንገዱን ይጠቁኛል። ባልሰራው እንደማልሰራው እንኳን እያመኑ ያግዙኛል። እና ኦኬ ያለኝ አጋጣሚ እሱም እንደዚህ ዶሮ እርባታ ላይ የሚሰራ ጓደኛ ነበረውና እልክልሻለሁ ዶሮ ግን የተወሰነ መክሮኛል። በዚህ መንገድ አይሰራም፣ በሌላ መንገድ ሞክሪው ምናምን ብሎ መክሮኛል። ግን ያው በሰዓቱ እኔ ደግሞ ያለኝ ሞቲቬሽን ብቻ ስለነበረ ልጁ የሚለኝን ብቻ ነበር የምሰማውና ሀሳባችን በቃ ዶሮዎቹን አምጥቶ መንገድ ላይ መሸጥ። ከዛን እሺ እልክልሻለሁ አለኝ።
እና ስንት ምን ያህል ላክልሻለሁ ባይዘይ በዛን ሰዓት የዶሮ ዋጋዎቹንና ብዛቱን ነው ካልኩሌት የምናደርገው። የዚህን ያህል ነው የዶሮ ዋጋ፣ በዚህን ያህል ይሸጣል፣ የዚህን ያህል እንሸጣለን። ቁጥሩን ማብዛት ነው ስራችን። እንዴት እንሸጣለን የሚለውን ነገር ቶታሊ አናስበውም እና ብዙ እንዲመጣልኝ ነው የፈለኩት። ቻሌንጁን አላሰብኩትም እና ብዙ ላክልኝ ምናምን ነበር ያልኩት እና እሺ ለመጀመሪያ 50 ላክልሽና 50 ዶሮ ይታይ 50 በጣም ብዙ ነው። 50 ላክልሽና ከዛ ጥሩ ሆነልሽ ድጋሜ ልክልሻለሁ አለኝ ወንድሜና ኦኬ ምናምን ተባለ። ዶሮዎቹ ተላኩ። ሲመጡ በማዳበሪያ ነበር የመጡት። ዶሮውን የላኩት ሰዎች ዶሮ እንዴት ከሆነ ሀገር የሆነ ሀገር እንዴት እንደሚሄድ ያውቃሉ እና በስነ ስርዓት በማዳበሪያ 50ም ዶሮ በሁለት ማዳበሪያ በስነ ስርዓት ከተውት ነው ያመጡት። ከዛ ተቀበልን ማታ እና ሰው ቤት አሳደርን። በማግስቱ የምንሰራበት ቦታ ላይ ያሳየኝ ምናምን። ከዛ መጀመሪያ ሀሳባችን እኛ ቆመን አንሸጥም አሉ በትንሽ ብር ተከፍሏቸው የሚሸጡ ልጆች አሉ፣ እነሱን ኮንትሮል ማድረግ ብቻ ነው ምናምን ነበር የተባባለውና አደሩ። ኔክስት ዴይ ልንወስዳቸው ወደሚሸጥበት ቦታ ልንወስዳቸው መጣንና ያው ሲመጣ በማዳበሪያ አይደለ የመጣው። ከዛ ማዳበሪያውን እኛን እንግዲህ የምናውቀው በማዳበሪያ እንደመጣ ብቻ ነው። ስለዚህ ምንም አይሆንም የሚል ነገር ነው አይምሮችን ውስጥ ያለውና ለካ አከታተት እንትን አለው ዘዴ ያለው የሚያውቅ ሰው ነው የሚከተው። ከዛ እኛ ዝም ብለን በቃ በማዳበሪያ ላይ የመጡት ክትት ታደርግናቸውና 50 ዶሮ በሁለት ማዳበሪያ እንደመጡ በሁለት ማዳበሪያ ነው የመጡት። እኛም በሁለት ማዳበሪያ ክትት አደረግንና መንገዳችንን ጀመርን ማለት ነው። ባይዘው ካደሩበት ቤት ማለት ነው 5 ደቂቃ አያስኬድም ይሄድ ነው 5 ደቂቃ ነው እንደዚህ ይሄድ ነው። ከዛ ልክ ደርሰን ስናወጣቸው ገምቼ የፈጠረው ሁሉም አለመሆኑ እግዚአብሔር ይመስገን በጣም ቅስሜ ነበር የሚሰባበረው። ሁሉም ቢሆን 11 ዶሮ ሞቷል፣ ታፍኖ ሞቷል 11 ዶሮ። ከዛም በጣም ነው የደነገጥነው። በጣም ማለት እንደዚህ ይሆናል ብለን ጭራሽ አላሰብንም። አብሮኝ ያለው ልጅም ምንም አይነት ኢንፎርሜሽን የለውም። ከኔ የተሻለ መስሎኝ እኔም እሱን እየተከተልኩት ነው እንጂ ምንም አይነት ኢንፎርሜሽንም የለውም፣ የዶሮ እውቀትም የለውም። ከዛን የሱ ሀዘን ሳንጨርስ የ11 ዶሮ ሞት ሳያልቅ ስንደርስ ቦታው ላይ ዶሮ በጣም ረክሷል። እኛ የተቀበልንበት ዋጋ ላይ በትንሹ በቃ ይሄ የ20 ብር የ30 ብር ልዩነት ነው ያለው። ከመርከሱም በላይ ደግሞ እኛ የያዝናቸው ዶሮዎች ብዙም የሚፈለጉ አይደለም እና አስቢው ቻሌንጁ በጣም ከባድ ነበር። እና አብሮኝ ያለው ልጅ በነገርሽ ላይ ትንሽ ደቂቃ ነው የቆየው አብሮኝ በቃ ምክንያቱም ምንም አይነት ኪሳራ የለበትም ቢሄድ እኔ ነኝ እዚህ ጋር ኪሳራ ያለብኝ እና በቃ ሳይሆን አዋጭ እንዳልሆነ ገባው። በቃ እኔ ልሄድ ነው ምናምን አለኝ። ብቻዬን ቀረው። በጣም ከባድ ጊዜ ነበር ለኔ እና ግን በጣም እልህ ያዘኝ። በቃ የመጨረሻ እልህ ያዘኝ ማለት ሲጀመርም ይዟቸው የመጣው ሊሸጡ በቃ እንድንከፍላቸው የመጡት ልጆች አብረውት ነበር የመጡት። ትንሽ ሰዓት ሞከሩ፣ አይሸጡም አይነት ነገር ተስፋ ቆረጡና ጥለው ሄዱ። ከዛ ብቻዬን ቀረው። በጣም ነው ያዘንኩት፣ ግን በጣም እልህ ያዘኝ ማለት አንደኛ እዛ ጋር ወንድሜ አምኖኝ ነው 50 ዶሮ ሙሉ የላከው። ሁለተኛ እሰራዋለሁ ብዬ ያሰብኩት በዚህ መንገድ ሲበላሽ ቢያንስ እጄ ላይ ያሉትን ነገሮች እንዴትም አድርጌ መሸጥ አለብኝ የሚለውን ነገር አመንኩኝና ራሴ ቆሜ መሸጥ ጀመርኩኝ። ሙሉ ቀን ከቀሩት 30 ምናምን ዶሮች ጋር እየተሯሯጥኩኝ፣ ደግሞ እግራቸውም አልታሰረም ነበረ። ስቃዬን እያየው እንደውም ወንድሜ የደወለልኝ በቃ ታያቸው በቃ ጥለሻቸው በትነሻቸው ሂጂ ምናምን እያለኝ በጣም ልይዞኝ በጣም በሚገርም ሁኔታ ሸጥኳቸው። ሁሉንም ብቻዬን ቆሜ እንዳለ ሸጥኳቸው። እና ያው ዋናዬን ባልችልም በተወሰነ መልኩ በህይወት ያሉትን አልገደልኳቸው፣ ሸጬ ጨርሻቸዋለሁ። እና
በዚህ አይነት መልኩ የደብሮ ታሪክ አለኝ መቼም የማረሳው እና ትልቅ ኤክስፒሪየንስ ነው የወሰድኩበት በነገራችሁ ላይ በጣም ማለት ዝም ብሎ ምንም አይነት መረጃ ሳይኖር ምንም አይነት ነገር ውስጥ እንደማይገባ ይዛን ቀን ነው ሞር በጣም ትልቅ ኤክስፒሪየንስ ያስኩት ለምንድን ነው መሰላችሁ ብዙን ጊዜ ኤፒ ታውቂያለሽ ብዙ ስራዎች ሞክረን ፌል ያደረጉ ስራዎች አሉ ስንከስር ግን ወይ ገንዘብ ነው ወይ የሆነ ነገር ነው የምናጣው አይደለ ጊዜያችን ነው ናም ይዛን ቀን ግን በጣም የጨነቀኝ ይዛ ጋር ነፍስ ናቸው ዶሮች ናቸው ምን ላረጋቸው እችላለሁ ምንም ማረግ አልችልም በትኜ መሄድ አልችልም ግዴታ በረካሽም ቢሆን ሸጬ መጨረስ አለብኝ የሚል እምነት ነበረኝና የሚገርማችሁ ግን በረካሽ አሸጥኳቸው ኢቭን በዋና አሸጥኩት ማለት ነው አንዷን ዶሮ ብቻ የመጨረሻ የቀረችዋን አንዷን ዶሮ ነው በዋናው አሸጥኳትና ሁሉም የተወሰነ ትርፍ ነበራቸው ከሞቱት በስተቀር አልከሰርኩም ከሞቱት በስተቀር በዋና አሸጥኳት አንድ ብቻ ናት ያው ኪሳራ መስላ አንድ ዶሮ ስለሞተ የተወሰነ ኪሳራ ነበረው ግን ጨርሻለሁ በጣም ብዙ አጋጣሚዎች አጋጥሞናል ያው እስቲ ኤፊ አንቺ ደግሞ ባይዘዌ በጣም ብዙ ነገር ነው ያሳለፍነው እንደው በጣም ሜሞሪ ጥሎባት ያለፈው የዶሮ ታሪክ ስለሆነና በጣም ቻሌንጅ ያለውም ነገር ስለሆነ እሱን አነሳች እንጂ በጣም ብዙ ነገር እኔ መቼ የማረሳው እንጀራ የጋገርንበት ታይም ነውና እንጀራ ምንም አይነት የቤት ውስጥ ኖርማል የመጋገር እንጂ እንደዚህ ለሽያጭ ደረጃ የሚበቃ እንጀራ የመጋገር አቅም አልነበረንም እና በድፍረት ምንም ሰው ሳናማክር የእሷን ወንድም ብር አምጣ ብለን አስጨንቀን እስካሁን ባለዳንንና ውለታ ካለብን መቼም አንረሳህም በዚህ አጋጣሚ ኩራባቸው ተሾመ ማን እንደሆንክ ታውቃለህ እውነት በጣም ነው የምናመሰግንህ ብርን ባንከፍልም ዋንዴ ልንከፍል እንችላለን እና ምንም ያለ ምንም ዕውቀት ያለ ምንም አማካሪ በውር ድንብር ነው የሚባለው በድፍረት ገባንበትና አንድ ቀን እንጀራችን ጥሩ ይሆናል አንድ ቀን መጥፎ ይሆናል ተሸክመን በጭንቅላታችን በጣም ከባድ ነገር ነው ባይዘው እንደቀላል እንዳታዩት የከተማ ልጆች ነን ከቤተሰብ ጋር ምንም ሳይጎልብን ራሳችን ህይወታችንን እንቀይር ከቤተሰብ ጫንቃ ላይ እንውረድ በሚል ሐሳቤ ነው ምንም ሳይጎልብን ተነስተን ይወጣ ነውና እንደዚህ አይነት ቻሌንጅ ለእናቴ ስነግራት ትችላላችሁ ግን ምናምን ብላ ስጋት ነበረባት ግን በቃ ላይክ ማድረግ አለብን የሚል ውሳኔ ስለወሰነ በራሳችን እንደው ሰራተኛ እንኳን የመቅጠር ሐሳብ አልነበረንም ለራሳችን በሁለት ምጣድ አንድ ሰው በሁለት ምጣድ እያደረግን በቃ ጋግረን እንደገና ተሸክመን ሄደን እናደርስ ነበርና በጣም ከባዱና የሚያስጠላው ነገር እንደዛ ለፍተን የጋገርነውን በጣም ብዙ እንጀራ ቋሚ ከስተመር አገኘን ምናምን ቋሚ ሆቴሎች የሚረከቡን አገኘን ብለን ልንረጋጋ ስንል በማግስቱ አይ እንጀራችሁ አሪፍ አይደለም እንጀራችሁ አልወደድነውም በጣም ወፍራም ነው የቤት እንጀራ ሆነ ወጥ ይጨርሳል በጣም ንጹህ እንጀራ ማለት ነው እና ይከፋን ነበረ የነበርንበት የኑሮ ስታይላችን ትንሽ ጫና ውስጥ የሚያስገባ ነበረ ከእንደገና በዜሮ ነው የወጣነው አምባሻ ሞከርን በዜሮ ነው የወጣነው ምንም አይነት ትርፍ ሳናገኝ በዚህ አጋጣሚ ጓደኛችንን በጣም ልናመሰግናት እንወዳለንና የዛን ጊዜ የኛው ኩያ ነች ግን ከኛ የተሻለ ስራ ስለነበራት እሷ ነበረች ማረፊያ የሆነችን እንደ እህት እንደ እናት የምር ምንም 0.0 ሳንቲም ሆነን ጎዳና ልንወጣበት የምንችልበት ሁኔታ ላይ ሆነን እሷ ነች ያቆየችን ማረፊያ የሆነችንና በጣም ነው የምናመሰግነው ሙኒትዬ በጣም ነው የምንወድሽ በዚህ አጋጣሚ ታይዋለሽ በጣም ነው የምንወድሽ እና ያንን ደግሞ አለፍን ምናምን ተብሎ ስንሄድ እንደገና የቅባት ሽያጭ ላይ ገባን ሴልስነት አንድ ቅባት ሸጣ 10 ብር ኮሚሽን አለው ተብለን ፀሐይ ለፀሐይ የዞርን ምናምን ሸጠናል እንደገና የከሰል ማቀጣጣያ በተማርንበት ሰርተናል የፋብሪካ ስራ ሰርተናል እኔ በጣም ማረሳው ዩኒፎርም ተለብሳላችሁ ሙሉ ዩኒፎርም ከጫማችሁ የውስጥ ፓካውታችሁን ሁላ ጡት ማሳጅ ሁላ ማድረግ አይቻልምና እንደዛ ዩኒፎርም ምናምን ለብሰን ነው የምንገባው ልክ ልብሴን ስቀይር ከነ ይሄ ኮንፊደንስ ምናምን ሁላ ነበር ሉዝም አድርገውና ማረሳው እኔ ተማሪ ነበርኩኝ ያኔ የምማረው ትምህርት በጣም ጥሩ የሚባል ትምህርት ነው የምማረው ትምህርትና ከአንድ ልጅ ጋር እንዲህ ስንነጋገር ምናምን
ማነሽ አንቺ ይሄን ያህል ምናምን አህያ እኮ ነሽ ሁላ ተብዬ አውቃለሁ። በጣም የሚያስጠላ አባባል ነው አይባልማ ሰው እንደዛ እና ሲጀመር እኮ ማለት ነው የቤቱ እንትኑ ራሱ ይጨንቃል በጣም እንደ አህያ እውነቷን ነው እንደ አህያ ሰርተናል ፕላስ ቫይብ ራሱ እኮ በነገርሽ ላይ በጣም ነው የሚጨንቀው ሄርሞን አንድ ቀን ነው ባይዘው የሰራችሁ እዛ መስሪያ ቤት አንድ ኤፊ ቀርማ ገባችና ገርማ ገብታ ስትነግረኝ በቃ ለምን የማልሰራው አልኩኝና ሄድኩኝ ሁለተኛ አልኩኝ ያው ባይዘው ቀላል አይደለም እኮ ስራ ለመግባት ማስታወቂያ ሲወጣ ሲያስገብቱ በጣም የሆነ ሜዲካል ምናምን ምራም አለ ኢንተርቪው ያለው በጣም ያን ሁሉ ነገር አለፈ ግን ከአንድ ቀን በላይ መቆየት አልቻልኩም እዛ ቢሮ ላይ አንድ ቀን በቃ አልቻልኩም በቃ ማለት የሆነ ኢንቫይሮንመንት ራሱ ምን የሚጨንቅ ነገር አለ ያንን ዩኒፎርም ስትቀይሪ በጣም ከነ ኮንፊደንስሽን ጥርግ አድርጎ ነው የሚወስደው ማምሸቱ ላለው ኦቨርታይም ግዴታ ነው ግን ገንዘብ ምናምን አይታሰብላችሁም ኦቨርታይም ግዴታ ሆኖ ማለት ነውና በጣም ቻሌንጅ ነበረው ምናምን ከዛ ነው ወደ እንጀራው ጋገራ የገባ ነው ከእንደገና ደግሞ በትወና በጣም ከፍተኛ ፍቅር ነበረኝ የቮይስ አክተር ነበርኩኝ የድምጽ ትወና ምናምን ሰራ ነበር ከዛ ስራ አገኘን ስራ ኡፋይ ምናምን ስንል ከእንደገና ያ ስራ ከሴትነት ጋር በተገናኘ ፈተና ሲገጥመን እንዳጋጣሚ ደግሞ ድርጅቱ ተቀጥረንበት እኔ ተቀጥሬበት ሰራበት የነበረው ድርጅት ሲዘጋ ደሞዛችንን ሳይከፍለን አገኘው በቃ በአሁኑ ወር ደሞዝ 2500 ብር ነው ከእኔና በቃ ብሬን አገኘው በቃ ሊከፈለኝ ነው ምናምን ብዬ በጣም ኤክሳይትድ ሆኜ ከእንደገና ብሩን ደረቅ ቼክ ጽፎልን ላይ የጠፋበት ጊዜ አለ ከዛ ደግሞ እንደገና ኤዲቲንግ ተማርኩኝ ቪዲዮ ኤዲተር ሆንኩኝ ምናምን ስራ አገኘው ስል ገና እንግዲህ አዲስ ተማሪ ሆናችሁ በጣም ፐርፌክት አትሆኑምና አንቻቺን ብለው አንዳንድ ሰዎች እድል አይሰጡም ባይዘውና አንቻቺን ባክሽን ምናምን ብለው በ15 ቀን ይውላ አባረሩኝ ድርጅቶች አሉ እንዴናችሁ ግን አሁን በህይወት የሉም ተዘግቷል ምን ለመናገር ድርጅቱ እንደገና ደግሞ ተቀጥሬ የምሰራበት ሌላ አንድ ታዋቂ አርቲስት ስሙን መጥራት ባልፈልግም አንድ ታዋቂ አርቲስት ጋር እዛም በኤዲቲንግ ተቀጥሬ ያኔም አዲስ ነኝ ገና ብዙ ልምድ የለኝም ምናምን እዛም ሰራ ነበር ትንሽ እዚህ ሚዲያ ላይ ላወራቸው ማልችላቸው ከሴትነት ጋር በተገናኘ ፈተና ነበረብኝ እዛም ከዛም ለቀኩኝ ብቻ የተለያየ ቦታ ብዙ መራብ መጠማቶች ብዙ መቸገር የገንዘብ ማጣት በጣም ብዙ ነገር አሳልፈናል እኔና እሱ አብረን ስንኖር ምግብ እኛ ቤት ሽንኩርት ቲማቲም ምናምን የቅንጦት እቃዎች ናቸው የቅንጦት እቃዎች ናቸውና እንደዚህ አይነት ነገር የለም እናቶቻችን ሽሮ በርበሬ ዘይት ስኳር ምናምን ይገዙልናል በቃ መሰረታዊ የሚባሉ ነገሮችን ሽንኩርት ምናምን ምንም አያውቀውም ምግባችን ፍርፍራችን ምንምና አሳፍሮኝ እንደዛ ይዞ ምሳ ሜድ የመጀመሪያ ስራ የገባውበት መስሪያ ቤት እንደዛ ይዞ ሜድ አሳፍሮኝ ምሳ ሳልይዝ ሄድኩኝና በጣም ራበኝ ማለት ነው ከዛ በጣም ሲርበኝ አንድ ማጣት ልጅ አለች እዛው አካባቢ ላይ ሆቴል ምናምን ያላቸውና በቃ ዝም ብዬ ሄድኩኝ ምሳ ሰዓት ስለሆነ መቼስ ዝም አይሉኝም መቼስ ምናምን ብዬ ሄድኩኝና ልጅቷ በጣም ተረዳችኝና በቃ ምሳ ምናምን አብልተውኛል በዚህ አጋጣሚ አመሰግናለሁ ይሄን ያህል በጣም ብዙ ማለት አሁን በዚህ ተወርቶ የማያልቁ በጣም ብዙ ከእድሜያችን በላይ ብዙ ፈተናዎችን አሳልፈን ነው ዛሬ ላይ ደረስነውና እግዚአብሔር ይመስገን እኔም ጓደኛዬም የየራሳችን ህልም ነበረ እኔ ተዋናይ የመሆን ከፍተኛ ፍላጎት ነበረኝ እሷ ደግሞ ሀብታም ነጋዴ ደግሞ ታሳውሻለሽ አይደል ባንጂ ምክንያት ነው እኔ በነገርሽ ላይ ወደ ሽያጭ ባለሙያነት የገባሁት ሽያጭ ዘርፍ የገባሁት ታስታውሻለሽ ኤፍራታ ያው ካላት የጥበብ ፍቅር የምትሞክራቸው ስራዎች ሁሉ ገንዘብን ታርጌት አይደለም የምታረጊው እኔ አሁን ኑሯችንም ስላሰቃየኝ ከእንደገና ውስጥ የሚያለው ፍላጎት መስራት ማግኘት የሚለው ላይ ብቻ ነው ትኩረቴና ኤፊ ደግሞ ያው የዛሬዋን ማንነቷን ያኔ ያገኘችው ያኔና ጥበብ ነክ የሆኑ ነገሮች ላይ ነው ትኩረት የምታረገው ስራም ማስታወቂያ የምትፈልገው ምናምን በቃ አርት ነገሮች ላይ ነውና እሷ ቀድማ እንደ ሽያጭ ስራ ውስጥ ነበረች
ከዛን በአጋጣሚ ሌላ ስራ ላይ ኦዲሽን ለመውሰድ ነው የሆነ ሌላ ቦታ ላይ ኦዲሽን ለመውሰድ ለመሄድ ፈልጋ እኔ ያንን ስራ እንድተካት አንድ ቀን እንድሰራላት የቅባቱን ስራ የቅባት ሽያጭ መንገድ ላይ በዳማስ ነው የሚሰራውና ያንን ስራ ያው እንግዲህ ከቨር እንዳረግልሽ መንገዱን አመቻቸችልኝ። ከዛ በኋላ ከቨር ሳይሆን ያደረኩት ስራ ውስጥ ገባሁኝ። አልወጣሁኝም። ህይወቴ የሆነ ያው የተለያዩ ስራዎችን በመሀል እናገኛለን፣ እናጣለን፣ እናገኛለን፣ እናጣለን። ብናገኝም ይሄን ያህል አርኪ የሆነ ስራ አናገኝም እና የተወሰነ ጊዜ እንሰራለን፣ ይቆማል። በእንደዚህ አይነት ውጣ ውረድ ውስጥ ነበረ የምናሳልፈው። እየተሸፋፈንን ነበረ የምንኖረው። በጣም ማረሳው አንድ ጊዜ የታክሲ እኔም እሷም ብር አልነበረንም እና የነበረው ቤት ውስጥ የነበረው 15 ብር ነበርና 15 ብሯን ለሁለት 750 ተካፍለን የሄድንበት ጊዜ አለና ታክሲ ስትሳፈሩ መቼስ ትጋሩኛላችሁ ብዬ አስባለሁ። ይህን ስሜት ሰዎች እንዳያገኙኝ የሚያውቁኝ ሰዎች እንዳያዩኝ እጸልይ ነበረ ታክሲ ውስጥ። ምክንያቱም ሼም ይዘኛል መክፈል አለብኝ ምናምን ብዬ አስባለሁ እና ሼም ስለሚይዘኝ እንደ አምላክ የማቆን ሰው እንዳላገኝ ብዬ እጸልይ ነበረ። ያ ሁሉ ችግርና ፈተና አልፎ ዛሬ ላይ እኔና ጓደኛዬ ሁለታችንም በየራሳችን ህልም ሩጫችንን ሮጠን የምንፈልግበት ደረጃ ላይ ደርሰናል። እሷም በራሷ በተሰማራችበት ዘርፍ ጥሩ የሚባል ሁኔታ ላይ ነች። እኔም ደግሞ ህልሜ ብዬ በተከተልኩት ነገር ላይ ጥሩ የሚባል ሁኔታ ላይ ነኝ እና ዛሬ ለኛ በጣም ልዩ ቀን ነው። ምክንያቱም ሁለታችንም የየራሳችንን ህልም ተከትለን ተፍጨርጭረን በብዙ ውጣ ውረድ አልፈን ወደ አንድነት የምንመጣበት አንድ የጋራ የሚያደርገን ስራ ላይ የምንሰማራበት ቀን ነው። አንቺ ካሳንቺስ እንዴት ነው ያማረው? በጣም በጣም ነው የተቀየረው። ካሳንቺስ በጣም ቆንጆ ነው። ይሄ የምታዩ ፓርክ የልጆች ዓለም ነው። በጣም ትልቅ ፓርክ፣ በጣም ነው የሚያምረው። በጣም የልጆች መጫወቻ ነው። የልጆች ዓለም በጣም የሚገርም ፓርክ ነው። ከግቢ ገብርኤል ፊት ለፊት ነው ያለው። በጣም ቆንጆ ነው። ተቀይሯል ካሳንቺስ። በነገሮች ላይ እዚህ አካባቢ አንድ ሳይት አለን የሚሸጥ እየተገነባ ያለ አፓርትመንት ነው፣ ኮምፓውንድ ነው። ከዚህ ከፓርኩ ጀርባ ጎን ኦልሞስት ጎን ነው የሚባለው ከግቢ ገብርኤል ፊት ለፊት እሱ ጋር አንድ እየተገነባ ያለ ሳይት አለን። በጣም ሂውጅ፣ በጣም ትልቅ ነው። የራሱ የልጆች መጫወቻ በጣም የልጆች ላሳይሽ እንደ የእናንተ ሳይታችንን እየተገነባ ያለው በጣም ቆንጆ ሳይት ስለሆነ በዚሁ እግረ መንገዳችንን እንጎብኘው። እንግዲህ ውድ ተመልካቾች የሄርሞንን የስራ ቦታ ልናይ ግቢ ገብርኤል ፊት ለፊት የሚገኘው በጣም ትልቅ ግዙፍ የሆነው የአያት ሪል ስቴት ልታስጎበኘኝ እስቲ እግረ መንገዳችንን ልናይ የሄድን ነው። አብረን እንግባ እና እንደምታዩ ይሄ ነው ግቢው። ያው አያት ሪል ስቴት እንደሚታወቀው በጣም ትላልቅ ፕሮጀክቶችን በመገንባት ይታወቃል። ይሄኛውን ፕሮጀክት አንደኛው ትልቁ ከሚባለው ፕሮጀክት መካከል ሲሆን ያው እንደምታዩ መሀል ካሳንቺስ ነው ያለው ግቢ ገብርኤል ፊት ለፊት እንዲሁም ደግሞ ዙሪያውን በፓርኮች የተከበበ ሲሆን በጣም ዘመናዊ የሆነ አፓርትመንት ነው የሚገነባው። እዚህ ላይ እንግዲህ ከባለ 1 ጀምሮ እስከ ባለ 4 ድረስ አፓርትመንቶች አሉት። በነገሮች ላይ በጣም ቅርብ ጊዜ ነው ግንባታ የተጀመረው። እንደምታዩ ግንባታው በጣም ከፍ ብሏል። በከፍተኛ ፍጥነትና ጥራት እየተገነባ ይገኛል። በጣም ዘመናዊ የሆነ ግቢ ነው። ኮምፓውንድ በጣም ነው የሚያምረው። ሲያልቅ የሚኖረው የግንባታው ዲዛይንም ከሲንጋፖር የተወሰደ ሲሆን 40% ግሪን ኤሪያ ነው። 60% ብቻ ነው አፓርትመንት የሚገነባበት። በጣም ዘመናዊ የሆነ አፓርትመንት ሲሆን እስቲ ነው ግቢውን አሁን ያለበትን ደረጃ የህንፃዎቹን አቀማመጥ ማየት እንችላለን። እንዲሁም ደግሞ ሰፊ የሆነ የክፍያ አማራጭ አለ። ብዙ ጊዜ ይታወቃል አያት ሪል ስቴት ክፍያ ላይ ብዙ አማራጭ አለ። ሳሚ ፊኒሽ የሚባል አለ። ደንበኛው በፈለገው መንገድ በፈለገው የክፍያ አማራጭ መግዛት ይችላል። ቅድመ ክፍያ 15% ብቻ ሲሆን በኢትዮጵያ ብር ነው የምናዋውለው። ምንም አይነት የዋጋ ጭማሪ አይኖርም። ከ2 ዓመት እስከ 3 ዓመት የመረከቢያ ጊዜ ሲሆን እንደ ግንባታ ሁኔታ ማለት ነው።
ምንም አይነት ማቴሪያል ቢጨምሩ ምንም አይነት የማቴሪያል ጭማሪ ቢመጣ ምንም አይነት ግሽበት ቢኖር ጭማሪ አይነካውም። ዛሬ ከፍሎ 15% ከፍሎ ለሚዋዋል ደንበኛ ምንም አይነት ዋጋ ጭማሪ ሳይኖር ቤቱን እናስረክባለን ማለት ነው። በጣም ቆንጆ ሳይት ነው። እንደምታዩ የካሬ አማራጮችም አሉ። ለምሳሌ ባለ 160 ካሬ አለ፣ ባለ 280 ካሬ አለ። እንደዛ እያለ እስከ 160 ካሬ ድረስ ከባለ 4 መኝታ ቤት ድረስ አለ። እኔና ሄርሞን ዛሬ የስራ ውል ስምምነት እናደርጋለን። 10 ዓመት ሙሉ በየራሳችን መንገድ ተፍጨርጭረን ዛሬ የጋራ ስራ ሊኖረን ነውና በጣም ደስ ብሎኛል። ተመልካቾች እስካሁን ሰዓት ድረስ እነዚህ ልጆች ምንድነው የሚፈራረሙት? ይህን ሁሉ ነገር ያሰሙን ምን ለመፈራረም ነው ብላችሁ ታስባላችሁ ብዬ አስባለሁ። ከ10 ዓመታት ውጣ ውረድ፣ ከፍ ዝቅ፣ ማጣት ማግኘት በኋላ እኔና የልብ ጓደኛዬ አንድ ወደሚያደርገን የስራ ውል ስምምነት ልናደርግ መተናል። ሄርሞን ተሾመ እባላለሁ። አሁን ላይ ለረጅም ዓመት የሰራሁበት የስራ ዘርፌ ሪል ስቴት ላይ ነው። ሪል ስቴት ላይ ረጅም ዓመት ተቀጥሬ የሰራ ነበር እና አሁን ደግሞ ትንሽ ሪል ስቴቱን ወደ ኮንሰልቲንግ ከፍ አድርጌው የሪል ስቴት አማካሪ በመሆን እየሰራሁ እገኛለሁ። ያው ደንበኛን ከማግኘት ከመሸጥ በዘለለ መልኩ ወደ ማማከር እና ደንበኛው የሚፈልገውን ነገር ደንበኛው በሚፈልገው መልኩ በሚፈልገው ሁኔታ ሎኬሽን ኦር ደግሞ የሚፈልገውን ፕሮዳክት ለመስጠት የተሻለው የሚሆነው ማማከር፣ ከሁሉም ድርጅት ጋር አብሮ እየሰሩ ማማከር ከመሸጥም ባለፈ ለደንበኞች የተሻለ ኢንፎርሜሽን ሰጥቶ ቤት ላይ ኢንቨስት ሲደረግ ከምን አንጻር ነው ኢንቨስት የሚደረገው፣ የት ነው ኢንቨስት የሚደረገው የሚለውን ነገር በደንብ ግልጽ በሆነ መልኩ ተመካክሮ ለዛ ደንበኛ የሚሆነውን ትክክለኛ የሆነ ኢንቨስትመንት አግዞ አብሮ ለመስራት ነው እዚህ ስራ ላይ የገባሁት። ስለዚህ ይሄ ስራ ደግሞ ሞር ኤፍራታንም በሙያ የሚያሰራት ስራ ነው እና ዛሬ የተወሰነ መልኩ እንግዲህ ታሪካችንን አጋርተናቸዋል። ሁለታችንም የተለያየ የስራ ዘርፍ ላይ ነበርን፣ የተለያየ ሙያ ላይ እየሰራን ነበረ፣ ለረዥም ዓመት የቆየ ነው። አሁን ደግሞ ሙያችንን እንዴት ነው አንድ ላይ አድርገን እንዴት ነው ህብረተሰቡን መጥቀም የምንችለው የሚለውን ነገር ተመካከርን እና አንድ የጋራ ውል ልንፈራረም ነው እዚህ የተገኘ ነው። በእርግጠኝነት አብረን በምንሰራው ስራ ሁላችሁም ደስተኛ እንደምትሆኑ፣ ሁላችሁም ተጠቃሚ እንደምትሆኑ እርግጠኛ ነኝ። እኔም በሙያዬ ለእናንተ በታማኝነትና ሙሉ ኃላፊነት በመወጣት በደንብ እርግጠኛ የምሆንባቸውን መረጃዎች እያጣራው በሙያዬ በሙሉ እምነት ላገለግላችሁ እና ብዙ አሁን ከዚህ በኋላ ብዙ የምናሳያችሁ መረጃዎች ይኖራሉ ለማገልገል ነው እንግዲህ ከኤፍራታ ጋር የምትስማማ ነው። ለማንኛውም እንግዲህ ሄርሞን ራሷን በዚህ መንገድ አስተዋውቃችኋለች። ረዥም ዓመትን በሴልስነት አገልግላለች። እንግዲህ እኔም በሚዲያው ዘርፍ ረዘም ያለው ዓመታትን አሳልፍ ያለው ፊቴ ባይታይም ከጀርባ በሆንም ግን ሚዲያው ላይ ረዥም ጊዜያትን ቆይቻለሁ። ሄርሞንም ረዥም ጊዜ በሽያጭ ባለሙያነት አገልግላለች። በአሁኑ ሰዓት ታዲያ እሷም የማማከር ስራን ተጨማሪ እየሰራች ከኔ ጋር ደግሞ አብረን የጋራ ውል ስምምነት አድርገን ከዚህ በኋላ አብረን ሙሉ ኃላፊነት ወስደን እናንተን ይመጥናሉ፣ ለእናንተ ይገባሉ፣ እነዚህም ቤቶች ብትገዟቸው ለእናንተ ሀሴት ናቸው ብለን ይሆናሉ ብለን የምናስባቸውን የተለያዩ ቤቶችን እናሳያችኋለን። ከዚህ በኋላ አብረን የምንሰራ ይሆናል። ታዲያ የስራ ውል ስምምነቱን ሄርሞን አዘጋጅተዋለች። በእናንተ ፊት የመጀመሪያ የስራ ውል ስምምነቴን አደርጋለሁ ከጓደኛዬ ጋር። ተሰማሽ? እንኳን አብሮ ደስ አለን። ለመናገር በጣም ደስ ብሎኛል። ትክክለኛ ስሜቴ ነው። እዚህ ቦታ ላይ ለመድረስ በጣም ብዙ ዋጋ ከፍለናል። እንደ
ቀላል እዚህ ጋር መተን ስናወራ ቀላል ሊመስል ይችላል። ስሜቴ ሊሆን ነው መሰለኝ። ማለት ትክክለኛ ስሜቴ ነው የምነግራችሁ። ይሄ ለኛ በጣም ትልቅ ነገር ነው። ትንሿ የስኬታችን ጫፍ ልትሆን ትችላለች ይችኛዋ። ግን ምንጊዜም ውድድራችን ከሰው ጋር ሳይሆን ከራሳችን ጋር ከትላንትናችን ጋር ነው እና ለእኛ በጣም ትልቅ ነገር ነው። በጋራ አንድ ላይ የሁለታችንም ሙያ ይዘን አንድ ላይ መስራት መቻላችን የ10 ዓመት ልፋታችን ፍሬ አፍርቶ ዛሬ ከጓደኛዬ ብዙ መከራ ያየንም ከሀገራችን ተሰደን ወተን ገና በልጅነታችን ሁለታችንም ጩጬዎች ሆነን ነው 18 ዓመት 19 ዓመት ምናምን ሆነን ነው ወደ አዲስ አበባ የመጣ ነው። ምንም ሳናቅ ማንም ሳይኖር እኔና እሷ ብቻ ኖረን ለዚህ መድረሳችን በጣም ለእኔ በጣም ትልቅ ቀን ነው። እግዚአብሔርን በጣም ማመስገን እፈልጋለሁ። ለዚህ ያደረሰን አምላክ፣ በሁለት እግራችን እንድንቆም ያደረገን አምላክን ማመስገን እፈልጋለሁ። ነገ ደግሞ ከኛ አልፈን ለሌሎች እህት ወንድሞቻችን መንገድ እንድንሆን የስራ እድል መፍጠር እንድንችል የእናንተ እገዛ በጣም ያስፈልገናል። ይህንን የስራ ውል ስምምነት የምንፈራረመው እውነት ለመናገር እናንተን ተማምነን እናንተን ተስፋ አድርገን እናንተ ይጠቅማችኋልም እኛንም ትጠቅማላችሁ ብለን ነው እና እንደማታሳፍሩኝ ተስፋ አደርጋለሁ። ሙሉ ኃላፊነት እዚህ ጋር ሙሉ ኃላፊነት ወስደን ነው ለእናንተ የምናሳያቸውን ቤቶች የምናስጎበኛችሁ እና እንደምትደሰቱበት እንደምትኮሩብንም ተስፋ አደርጋለሁ። በቃ ፈጣሪ እግዚአብሔርን በጣም አመስገን እፈልጋለሁ ለዚህ ላደረሰን አምላክ። እወድሻለሁ ጓደኛዬ። እግዚአብሔር ይመስገን።